አላችሁ? እሺ የኔ ቆንጆ ምንድነው የዛሬ ቀን ለየት ያለው? አረ በእናትሽ ንገሪኝ። ተመራምራ ይድረስበት። በቃ ቀሚሴን ለቅለቅ ላርጋታ በአንድ ልቤ ሽንኩርቱን እንዳየው። በእሺ ቶሎ በይ። ቤዛል ታገባ ነው አውር ታገባ ነው ህይወቷ ሰመረ በፍቅር አማረ። አረ ሰፈራት ወጥጭ እባክሽ አታግቢና የሰው ሰርግ አድምቂ። አንተ ልጅ ገና ናት። ምን ይሄ እኮ ደግሞ ምን አገባ ሲያስጠላ። ሄሎ ትርሲቴ ጠብቁ ሻርብ ጣጣ አድርጌ መምጣት ነው። ማርዬ በይ ጨራርሽው። እሺ ሄጃለሁ። አንተ እውነት ግን መስታወት ነው ልደቴ መሆኑ? ወይኔ ጉዴ ፈላ። አራረሳውትም ከተነቃ ይቀራል። ሰርፕራይዝ አለሽ። ኦ በቃ እሺ ነው። አቦካሁት። ይሄ ሰው እየጨለለ እንዴ? አሁን ምን ልሰጣት ነው? አስብ። እንዴት ላደርገው እችላለሁ? ሄሎ ማዘሯ፣ ትልቁን ድስት ነው ማዘሯ። አመጣልሽ ነበር ግን የትርሲት አዲሱን ቤት እኮ አላውቀውም። ማርያ ታምጣው። እሺ በቃ እነግራታለሁ። ማርያ ድስቱን አምጪው እያለችሽ ነው ማዘሯ። አረ እኔ ፕሮግራም አለብኝ አለኝ እንዴ? አረ ማዘሯ ወይ ዘጋችሁ። ሄጅ ትርሲት ድስቱን ይዤልሽ መጥቻለሁ። ማን ብሎሽ? ምን በፍቅር ሰከረ ከሪ በደስታ አበደ። ቤቲ ቀሚሴን ስጣት። ለእህትህ ሀብታም ከተመኛላት አንተ የኔ እህት ስር ምን አባት ትሰራለህ? ይሄ ልጅ ምን ጀመረ ደግሞ? ንፍጧን በአግባቡ ጠርጋ ያልጨረሰች ልጅ አፈቀርኩ ስትል ትንሽ አታፍርም? ስለኔ ብቻ እንደምን እያወራለሁ? አይ እንግዲህ ነገርኩ፣ ደግመህ እንዳትደውል። ስለማን ነው ስታወራ የነበረው? ማለት ንፍጧን ያልጠረገች ምናምን ያልከው እኔ ነው? አዎ አንቺን ነው። እና ምን ይጠበስ? ንፍጤን ትጠርጋ ይተኛል? ምን ነው ደበረሽ? ለማንም እንደዛ ስትል ታዲያ ላይ ድብሬ ነው? እኔ ለወደፊቱ ልለው የምችል ነገር እየተለማመድኩ ነው እኮ። ምንድነው? መቼስ ለወደፊቱ አንዱ ጅል ያፈቅርሽ ይሆናል። ለስምልስለትን መልስ እየተለማመድኩ ነው። ይልቁንስ የሚበላ ነገር ስጪኝ በእናትሽ። አትልፋ። ምንም የለም። ምንም የለም? ቅድም የሞክሹስ እሱ ለራሴ ነው ነው? አዎ ይመች። ቆይ ባልሰራልሽ አሳይሻለሁ። ማርዬ ቃል ነኝ። አንድ ነገር ላስቸግርሽ በእናትሽ። ምን ነው ቃልዬ? ምን ሆንሽ? በጣም ከፍቶኛል። እርዳታሽ ያስፈልገኛል። ቤት ኮንሽ ትመጫለሽ እኮ። ምን ሆነሽ ነው? ሲጀመር በማን ስልክ ነው ቴክስት የምታደርጊው? ስትመጪ እነግርሻለሁ። ሰፈር ቁሜ እጠብቅሻለሁ። መጣሁ። እሺ ሩፍ መስቀል ዓድና ሚለኑ ዕጫሙ ሱቦኺ ደመሰበረሞ አቲኽ ደበትኪ ትርም ዘርሞ ጠንጢንኪ ያዳዕሮ ዘምዝ ጥዕሞ ጣዕሞ አንቺ ሚለኑ ወንፋቶይና ግን አምናንዶ እቺ ልጅ አማታል እንዴ? ፈርስ ሆና ፍቅሪ ሄሎ ቃል፣ አንቺ አሽቃባጭ! አንተ ተረገም አንተ ነህ። ለማንኛውም አታሽቃብጪ። ምግብሽን ደግሞ በልቼዋለሁ። አሳያለሁ። ኬድ አንድ ነገር ነካሽ መጣውልኝ። ብትመጪ ባትመጪ አሁንማ አለቀኩ። ምን ችግር አለው? ቃልዬ፣ ሳም ደህና ናችሁ? ይሄ ልጅ በቃ ለየለት አይደል? እንዴት አታዩም እንዴ? ሁሌ ውሸት ፈገግታ ነው ፈገግ የሚለው። ተው በእናትህ። እናቱ ከሞተች በኋላ ክፉኛ ተጎድቷል። ይልቁንስ ወደ ጉዳያችን እንሂድ። ናተንስ ባለሱቅ ገመድ ስጠኝ። ባለፈው ሰው አተረፈ፣ አሁን ደግሞ ማን ሊያተርፍ ነው? ምን አገባኝ። አንደኛንም ሞተ ብትገላገል ይሻላል። እንካ ዛሬም ሌላ ሙከራ። እሺ ምን ላድርግ? ፈጣሪ ስንቴ ከሞት ሲያተርፍ በምክንያት እንደሆነ አልገባህም አይደል? እናቴን አጥቻት
እኔ ለመኖር ምን ምክንያት አለኝ? ማን በማን ቆዳ ሲቀበር አይተሃል? እኔ ግን ያለ ሰው መኖር አልችልም። አንድ ቀን እንኳን እንደልጅ ሳላስደስታት፣ አንድ ቀን እንኳን አልፈልኝ ፈገግታዋን ሳላይ፣ አንድ ቀን። ስለዚህ ኃጢአት በመስራት ነው ራስን የምትቀጣው? ማንም እኮ ደልቶት አይደለም እየኖረ ያለው ራስን ማጥፋት ኃጢአት ስለሆነበት እንጂ። አንተ ደግሞ ኑሮውን ትተህ ከኃጢአት ጋር ትግል ይዘሃል። ምን ላድርግሽ? ጨንቆኝ እኮ ነው። ራስን ማጥፋት መፍትሄ ሊሆን አይችልም። ይልቁንስ ጠንክረህ ሰርተህ የእናትህን ስም ማስጠራት ነው ያለብህ። ያኔ እናትህም ነፍስ በሰላም ታርፋለች። ደግሞ ስትኖሩ ነገሮች የሚቀየሩት። ስለዚህ ተስፋ አትቁረጥ። ገመዱን ስጠኛው። አሁን ግባ። እንደምን አደርሽ ንግስቲቷ? እግዚአብሔር ይመስገን። እንዴ አጅሪ፣ ሰው እንዲህ ዘንጦ ሊወጣ ይዘጋጃል። አንተ እስከዚህ ሰዓት ተጋድመካል። ቆየት ልትይጂ ነው? የኔና ያንተ ልዩነት እኮ ሰፍቷል። አልገባኝም። እስቲ አብራሪ። በአንድ ስልክ ጥሪ ምሳ ግብዣ የቀረበልኝ የዚህ ሰፈር ብቸኛዋ ሴት ነኝ። ማን? ከማን? ለምን? ማለቴ ማንም ሳይጋብዝሽ? አይመለከትክም። ቆይ ቀሚስና ጫማውንም ተበድረሽ ነው አይደል? አይመለከትክም። የደሃ ቅንጡ አልሽ አያቴ። አንቺ በቃ ወዴት እየሄድሽ ነው? ወደ ሀብት ማማ። እዚህ ሰፈርማ ምን አለ ከማከክ ውጪ? ወይኔ ቤርዬ ይቅርታ በጣም እሺ። አንቺ አምሻል እንዴ? እያየሽ አደፊም ደንባራ። በእናትሽ ይቅርታ አላየሁሽም። እዚህ ሰፈር ሲጀመር ሰው ሲያልፍለት መች ትወዳላችሁ? ምድረ ምቀኛ ሁላ ምቀኛ ሁላ ሰው ሲያልፍለት ማትወዱ ሰፈር። ምንድነው አንቺ የሚያስጨውሽ እንዴ? ምንድነው? ዝም በል እባክህ። ከአንዱ ምቀኛ ያንተ ነክ። ማን ነው ከቤሪ ወደ ብሪቱ ቀይሮ የላከሽ? ሰው ሲያልፍለትማ አይናችሁ ደም ነው የሚለብሰው። የተበደርሽውን ልብስ አውጭና አስጭላት። አበዳሪሽ ደግሞ መታ የባሰ እንዳታስደብርሽ። አንተም ብሎ ጎረቤት ሲያጌጡ ይመላለጡ አሉ። ድሮም በማንነትሽ አፍረሽ ቂል ስትይ ነው ይበልሽ።